ሰው ከራሱ በላይ ሰውን ይወዳል። ለዘንኳን ተጠራው ለሌላ ሲድሯት ለሌላ ሲድሯት። ሰላም እንዴት ናችሁ? ውድ ሀገሬ ልጆች፣ እኔ ደህና ነኝ፣ ፈጣሪ ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ የተወዳጁ የድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ የቅርብ ጓደኛ የሆነው እንዲሁም ቃል አቀባዩ መሀሌት ሰለሞን መታሰራቸው ይታወሳል። ሆኖም የፍርድ ቤት ውሏቸው ምን ይመስል ነበር እና ይሆናል። እንዲሁም ከንቲባ አዳነች አቤቤ ስለ ቴዲ አፍሮ ዘፈን አዲሱ አልበም ማለት ነው የተናገሩት ነገር አለ። ምን አሉ የምናይ ይሆናል። እንዲሁም ቪዲዮውን በላይክ ጀምሩ። ወደ ቪዲዮ እንሂድ። በጣም እንጀራ ቆንጆ ነው፣ ቆንጆ ነው። እንትና ብዙ ማስታወሻ ያመጣል። የኢትዮጵያ ናፍቆት፣ የሀገራችሁ የምግባችሁ ናፍቆት ስለሚኖረኝ ደግሞ የጤፍ ብቻ ነው እንጀራው፣ የጤፍ ብቻ ነው። ብዙ ቦታዎች የኢትዮጵያ ምግብ የተባለ ቦታዎች እንደዚህ አይደለም። በብዛት ስንዴ ነው፣ ይከብዳል። ጥሩ አይደለም፣ ለጤናም ጥሩ አይደለም። ለዛ ነው በጣም ተወዳጅ ነው። ሰዎች ይወዱታል። በተለይ አረቦች በጣም ነው የሚወዱት እንጀራችንም ማለት ነው። ፍርድ ቤት በድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ቃል አቀባይ መሀሌት ሰለሞንና በሌሎች ተጠርጣሪዎች ላይ የ14 ቀናት የምርመራ ጊዜ ፈቀደ። ፍርድ ቤቱም የፖሊስን አቤቱታ መርምሮ በመቀበል የተጠየቀውን የ14 ቀናት የምርመራ ጊዜ የፈቀደ ሲሆን የምርመራ ሂደቱን ተከታትሎ ቀጣይ ትዕዛዝ ለመስጠት ለግንቦት 30 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን የታሳሪዎቹ ቤተሰቦች አረጋግጠዋል። በመጀመሪያ ደረጃ የፌዴራል ፖሊስ በአርቲስት ቴዲ አፍሮ ላይ ምንም አይነት የወንጀል ምርመራ የለኝ ብሎ በይፋ መግለጫ መስጠት ለምን አስፈለገው የሚለው አብይ ጥያቄ ነው። ሀሳብን የመግለጽ በነጻነት የመጻፍ እስኪ መታፈን ይቅር እንደ ልብ ሲባል ወደ ስድብ ማንነትን ማጣጣል ወደ ማጣላት ወደ ማጋጨት ወደ ጥላቻ እንደተዘዋወረ በሚገባ እናውቃለን። ይሄም አላስቆመንም። ይሄም ከዓላማችን ፍንክች አላደረገንም። እኔ የሚያሳዝነኝ መንሱሬ ናት። ኩላሊቴን እሰጣለሁ፣ ነፍሴን ላብቹ እሰጣለሁ፣ ነፍሴ ብላ ሸቤ ሽቶ ቀርኪፉ እያለች ነው አሉ ሸቤ። አረ ሽቶ ቀርኪፉ ለእናትዮ ንገሩ ለአባቱ ንገሩ እያለች ነው አሉ። ለአብቹ ንገሩ እያለች ነው አሉ መንሱር ጀማል ሽቶ። አይዞሽ በል አሁን ዳቦ ታቦካለህ ደግሞ ነገር እኔ እጠፋልሻለሁ። እኔ እጠፋለሁ ከዚህ ቤት እንዴ። እሺ በሁለት እጅ ነው የሚታሸው። ትንሽ ነው ይሁን፣ በሁለት እጅ ነው የሚታሸው። የምን ትንሽ ነው? እኔ በሁለት እጅ ነው የሚታሸው። እንደሱ። ታዲያ እኔ አሁን በአንተ ጉልበት ካልተጠቀምኩኝ እንዴት ልጠቀም? እሺ ተጠቀሚ። እሺ እኮ አቅሜ እያነሰ እኮ ነው። እሺ ተጠቀሚ። ይሄ ጉልበት አሮጊት ነኝ አሁን። ስለዚህ አንተ ነህ አሁን በቃ ስራውን መቀጠል ያለብህ። በነገራችን ላይ ከባድ ጭቆና ነው። እግዚአብሔር ይሄ በጣም ጭቆና ነው። ግን ጭቆና አይደለም እንዴ? ጭቆና አይደለም። ጎበሳ እንደሱ ግልጥ እሺ አይደለም። እንዲህ ሳይሆን እያየኸው እንደዚህ አብኳ ዲ ምንድን ነው እንዴ? እሺ ይሄ የሚቦካካ ነገር አይመቻችሁማ። በነገራችሁ ላይ እኔ አውቃለሁ የሆነ ሰው አረቂ የሚያወጣ ጠላ አውጠምቆ የሚሸጥ አውቃለሁ። አላህ ይራህሙ ሞተ ግን እና ደግሞ ከሴቶች በላይ በደንብ አድርጎ እንጀራ የሚጋግር ወጥ የሚሰራ ገራሚ ወንዶች አሉ ጋይስ። እና ልመዱ፣ ይጠቅማችኋል። ስዊት ቦክስ ጆኒ ቁንቁራሪት በቀሉ አትፍሩኝ። ፈራችሁኝ እኮ ይኸው ህዝቡ ይወቅልኝ። ፈሩ፣ ምክንያት እያበዙ ነው ማለት ነው። ለማንኛውም እኔ ማርሻል አርት ላይ ከዚህ በፊት ከ10 ዓመት በላይ ውድድር ውስጥ የነበርኩ ከ20 ዓመት በላይ ቴኳንዶ ውስጥ የነበርኩ ይኸው መረጃ ማየት ትችላላችሁ ማለት ነው።
አሁን ምክንያት ማምጣት ጀመርሽ። እነሱ እንደማወጣችሁ ስላሰባችሁ ምክንያት መድርድር ጀመራችሁ። የኢትዮጵያ ሕዝብ ወቅልኝ ተንበጫበጩ። ይኸው ሲቆርሱ አሳንሱ ይላል የሀገሬ ሰው ሲተርት። ፋሚሊ እንዴት አያችሁት? ይሄንን በራስ መተማመኑን በኋላ ግን ተሸንፈህ አገር እንዳይስቅብን ነግሬሃለሁ። ኮንፊደንስን ግን አድንቄልሃለሁ። አላገባህም። ለምን ዘበኛ ትሆናለህ? አይ ትዳር ነው። ጥበቃ ትሆናለህ? ዳረ ትዳር ነው። በጣም ፈልገዋለሁ። ሰውዬ እኔ ኢትዮጵያዊ ነኝ። ሴትና ሴት ደግሞ በሀገራችን ባህል አይጋባም። እሱ ትክክል ነሽ። ታዲያ ለቅጣቱ ድምቀት ሲባል ዛሬ ወንዱኝና እኔ ሴቷን ጠይቂያ። ታዲያ ማሜ ታገቢኛለሽ ነው የምልክ። ኖ አንቺ ወንድ አዋ ማሜ ታገቢ ትክክል ታገቢኛለሽ ብዬ ነው የምጠይቀው። ወደ ኋላ ጠጋ በይ፣ ቀለበትሽን አውልቂ፣ ተንበርከኪ፣ በጣም ተናነሺ። የትዳር ጥያቄ ወይ ታገቢኛለሽ በይ፣ ወይ ሼብ አድርገሽ እርሶ ያገቡኛል ወይ በይ፣ ይፈለግሽው በይ። እኔ የምፈልገው ግን ማግባትሽን ነው። አርጊውና አቤት አቤት እናቴ ገደነ ገላ ፈትማም። ስለዚህ እንግዲህ አራተኛው ማምረት በምንድን ነው የምመታልክ? በእጄ ነው እንደዚህ ነው የምመታልክ። ምን ሆድሽ ምጭ ያልከኝ በጠርሙስ በተገብሽ ያ ላይ ባልም ሚስትም ቲክቶከር የሆነች ሚስት ቲክቶከር የሆነ ባል ይልባኝላችሁ። እኔ ሳላገባው እኔ ይቅርብኝ፣ ቲክቶከር ይቅርብኝ። ቃሉ ቡቲክ በጣም ኢንተርናሽናል ወጣ፣ በጣም በዓለም ሙሉ ታዋቂ የሆነ ኢትዮጵያን አኮራ እንዳለን። እውነት ለመናገር ቃሉ ቡቲክ ያደረገው ከዛ በላይ ነው። ከኢትዮጵያ ማኩራት ያለፈ ታሪክ ነው የሰራው። ለምን እስኪ ማን ነው ኢትዮጵያዊ ሆኖ ኢንተርናሽናል የወጣ ንገሩኝ እስኪ ማን ነው? እስኪ ከዜሮ ተነስቶ ከአንዲት ትንጥዬ ሰፈር ተነስቶ ዓለም ሙሉ ራሱን ያሳወቀ ማን ነው እስኪ ከኢትዮጵያ? እና ብዙዎቻችን የመሰለን ኦኬ ቃሉ ቡቲክ ኢንተርናሽናል ነው ያደረገው ነገር ታሪክ ነው የሰራው። የወጣቶች መንፈስ ነው የቀየረው፣ እምነታቸው ነው የሰበረው። የማይጠቅማቸው እምነት ሰበረ። እኔ ኢትዮጵያዊ ነኝ፣ እኔ ደሃ ነኝ፣ እኔ ዕቃ የለኝም፣ እኔ ገንዘብ የለኝምና ህይወቴ መቀየር አልችልም የሚለው እምነት ሰበረው። ተረዳችሁ? ወጣት ልጅ ታዳጊ ልጅ ፈጠራዎቹን ያለማድነቅ ንፉግነት ነው ብዬ አስባለሁ። ይሄ ልጅ እንግዲህ ከሀገርም አልፎ በዓለም ደረጃ ትልቅ ታዋቂነትን እያገኘ ይገኛል። እስኪ ከዚህ ልጅ እንደው ምን ተማራችሁ? ሀሳብ አስተያየታችሁን ኮሜንት ስር አሳውቁኝ። በቀን ውስጥ 8 ሰርጀሪን ያደረጉት ወደ ጽኑ ህሙማን ክፍል እየገባው ነው። ገብቻለሁ ወደ አይሲዩ ማለት ነው። እዚህ የምታዩዋቸው ህፃናት ልጆች ልባቸው እየታከሙ ይገኛሉ። ለአባቶች ለእናቶች ጥንካሬን እመኛለሁ። በጣም ጠንካሮች ናችሁ። እግዚአብሔር ለምክንያት ነው ሁሉም ነገር የሚያደርገው፣ ለበጎ ነው ላችሁ ፈልጋለሁ። ክትትል ውስጥ ይገኛሉ። በጣሊያን ሐኪሞች ከጣሊያን የመጡ ሐኪሞችና የኛው የራሳችንም ሐኪሞች በመተባበር ትልቅ ርብርብ እያደረግን ነው የምንገኘው። መናገር አዶናይን ያለማድነቅ አይቻልም። በየጊዜው የሚሰራቸው ስራዎች በጣም ጥሩና መበረታታት ያለበት ስራ ነው የሚሰራው። በጣም ቅን ልብ ያለው ነው። እንግዲህ እንዳያችሁት ህፃናት የልብ ህሙማን ህፃናትን ሲረዳ ቆይቷል። ከዚህ በፊትም አይታችኋል። አሜሪካን ሀገር ሄዶ ገንዘብ ሲያሰባስቡ ነበረ። የእውነት ለመናገር ይሄ መልካምነትህ ውሎ ይደር ነው ምለው። ፋሚሊ እንግዲህ የዛሬ ቪዲዮ ይህን ይመስል ነበረ። ሀሳብ አስተያየታችሁን በኮሜንት ማስቀመጥ ትችላላችሁ። ቤተሰብ ያልሆናችሁም ላስታውሳችሁ ሰብስክራይብ ያደርጋችሁ ቤተሰቡን። ላይክ ግን የለም። ለምን ላይክ አድርጉ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በሚቀጥለው ቪዲዮ እስከሚገናኝ ሰላማችሁ